It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እናልፋለን በቀጥታ። የእንግሊዝ ፕሪሚየር ሊግ 14ተኛ ጨዋታዎች ትላንት ማክሰኞ፣ ከትላንት በስቲያ ማክሰኞ፣ ትላንት ረቡዕ፣ ዛሬ ሐሙስ እንደዚሁ የሚከናወኑ ይሆናል። በትላንትና ዕለት ከተደረጉ ጨዋታዎች መካከል በከፍተኛ ጉጉት ሲጠበቅ የነበረው በኤምሬትስ ስቴዲየም የተከናወነው የአርሰናልና የብሬንትፎርድ ጨዋታ አንዱ ነው። ይህንን ጨዋታ አርሰናል 2-0 በሆነ ውጤት አሸንፏል። በደረጃ ሰንጠረዡ ከማንቸስተር ሲቲ ጋር የነበረውን የ2 ነጥብ ልዩነት ወደ 5 መልሶ ከፍ አድርጎታል። አሁን ማንቸስተር ሲቲና አርሰናል የተጫወቱት የጨዋታ ብዛት እኩል ነው። በሁለቱ መካከል ያለው የነጥብ ልዩነት ደግሞ 5። በቼልሲና በአርሰናል መካከል የነበረው የነጥብ ልዩነት 6 ነው። ነገር ግን ትላንት ይሆናል ተብሎ ባልተጠበቀ መንገድ ግን ደግሞ ሊድስ ዩናይትድ ይገባው ነበረ ቼልሲን 3-1 በሆነ ውጤት ማሸነፉ። አሁን አርሰናልና ቼልሲ መካከል ርቀቱ ጨምሯል። የ9 ነጥብ ልዩነት ተፈጥሯል። ባሉት በስድስቱ የመቀጠል ዕድላቸው ነበር ሲጠበቅ የነበረው። ለማንኛውም በሌሎቹ ጨዋታዎች ላይ ሐሳቦቻችንን ወደ እናንተ እናደርሳለን። ግን ቀዳሚ እና የተለየ ትኩረት የምንሰጠው የአርሰናልን የትላንትና ድል ነው። ከዚህ የአርሰናል የትላንትና ድል ጋር በተያያዘ በእኔ እምነት ለእኛ ፕሮግራም ተከታታዮች ትላንት ከጨዋታው በፊት ስንነግራቸው የነበረው ነገር ነው የሆነው በአብዛኛው። ያ ስለሆነ ደስ ይለናል። የእውነት ለመናገር እነሱም እኛን ለማድመጥ ከእኛ መረጃ ለመከታተል የበለጠ አቅም ይሰጣቸዋል፣ ምክንያት ይሆናል ብዬ ነው የማምነው። ትላንት ከጨዋታው በፊት ስንናገር እንደነበረው ወይም ስናነሳቸው ከነበሩት ነጥቦች መካከል አንዱ አርቴታ ከሜሪኖና ከቪክቶር ዮኮሬሽ የመጀመሪያ ተሰላፊነትን እድል ለማን ይስጥ፣ ለማን ቢሰጥስ ነው ልክ የሚል ቅድመ ትንተና ስንሰጥ ነበረ። ይህንን ጥያቄ ማንሳት ልክ እንደሆነ የምታውቂው አርቴታ ማስቦበታል። ባለሙያዎቹ የተናገሩትም ነገር ከግምት ውስጥ ሊገባ የሚችል ሊገባ የሚገባው እንደሆነ ያየንበት ነው። ቪክቶር ዮኮሬሽ እንደዚህ ባለው ውሳኔ ውስጥ ማለፉ ለእሱ ምን ትርጉም አለው የሚለውን ትላንትና በስቱዲዮ የነበረው ኢማኑኤል ፔቲት ሲያነሳ ነበር። የቀድሞ የአርሰናል ተጫዋች፣ የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች፣ በ1998 የዓለም ዋንጫ ብራዚል በፈረንሳይ በዋንጫው ጨዋታ 3-0 በሆነ ውጤት ስትሸነፍ 3ኛውን ጎል ያገባ ሰው ነው ኢማኑኤል ፔቲት ማለት እና ትላንት አርቴታ ያደረገው ነገር ልክ ነው። ከዋና አጥቂ ተብሎ ከተገዛው ከቪክቶር ዮኮሬሽ ይልቅ ሜሪኖን እንደ አጥቂ ለመጠቀም መወሰኑ ትክክል ነው። ይሄንን ካለ በኋላ ግን ጥያቄ ነው የጠየቀው፣ ይህ ለዮኮሬሽ ምንድን ነው ትርጉሙ የሚል። አንድ ሚድፊልደር ቦታህን በልጦ ሲወስደው እሱ ስላለ አንተ ተቀያሪ ወንበር ላይ እንድትቀመጥ ሲወሰን ምንድን ነው ለአንተ የሚሰጥህ ትርጉም? ምንድን ነው ለአንተ የሚነግርህና የሚገባህ ነገር ብሎ ክሪቲካል የሆነ ጥያቄ ጠየቀ። በዮኮሬሽ ቦታ ሆነሽ ስታስቢው በሌላ አጥቂ
ቢሆን ቦታውን ያጣው አንድ ነገር ነው። ሜክሺፍት ስትራይከር ተብሎ በሚጠራ ሰው አርሰናልን ተቀላቅሎ ሁሉም የፊት መስመር ተጫዋቾች ሲጎዱ ለመጀመሪያ ጊዜ እንደ 9 ቁጥር ቦታ እንደሚጫወት አጥቂ ለመጫወት የተገደደው ሜሪኖ ሞር ኢፌክቲቭ ሆነ። ለምን? አንዱ የሚነሳው ጥያቄ ይሄ ነው። ከዛ ጥያቄ አልተቀየረም። አርቴታ ዋይዝ ከሆነ አስተዋይ ከሆነ አሁንም ከቪክቶር ዮኬሬሽና ከሜሪኖ ይልቅ ማንን ልጠቀም ከሁለቱ 9 ቁጥር ቦታ ላይ ማንን በዋና አጥቂነት ወደ ሜዳ ይዤ ልግባ ከማለት ይልቅ አሉ እስከ መቼ ነው ይሄን ልጅ ሜክሺፍት ስትራይከር የማረገው? ለምንድን ነው ዋና አጥቂ ማላረገው የሚለውን ጥያቄ ነው መጠየቅ ያለበት። ሲቸግር አይደለም ሜሪኖ አጥቂ የሚሆነው፣ በሞላም ጊዜ ካሉት የፊት መስመር ተጫዋቾች ጋር ኮምፒት ማድረግ ይችላል። ቁጥሮቹ ይህንን ይናገራሉ። በ6 ጨዋታ 4 ጎል አገባ። በእነዛው 6 ጨዋታዎች 3 አሲስት አደረገ። በአጠቃላይ ባለፉት 6 ጨዋታዎች ከሜሪኖ አርሰናል 7 የጎል ኮንትሪቢዩሽን አለው። በ13 ጨዋታ በ14 ጨዋታ ቪክቶር ዮኬሬሽ ይህንን መስጠት አልቻለም። በነገራችን ላይ እስካሁን ድረስ ቪክቶር ዮኬሬሽ 0 አሲስት ነው ያለ። ይሄንን ቁጥር ለምን ትገፋዋለህ ነው ምክሩ። ይሄንን ለምሳሌ ማይክል ኦዌንም ትናንትና ሲያስረዳ በቴስታር ላይ ያገባው ሜሪኖ በሁለቱ ተከላካዮች የብሬንትፎርድ ተከላካዮች መሃል ነው መቶ ዘሎ ኳሱን የገጨው። ይሄ ፒውርሊ የስትራይከር ኳሊቲ ነው የሚለው። የእንግሊዝ ፕሪሚየር ሊግ ምርጥ ከሚባሉት አጥቂዎች መካከል አንደኛው ማይክል ኦዌን፣ ባሎን ዶርን ያሸነፈ ብቸኛው እንግሊዛዊ ማይክል ኦዌን ነው በጎበዝ አጥቂነቱ። ይሄንን የሜሪኖን ነገር አይቶ እንዲህ ያለ ምስክርነት ለመስጠት ከጎበዝ አጥቂ ስለ ሜክሺፍት ስትራይከር የስትራይኪንግ ኳሊቲ ነው እያወራል፣ እየተመሰከረለት ነው ሜሪኖ። በዚህ መጠን ቁጥሮቹ፣ በዚህ መጠን ባለሙያዎቹም፣ በዚህ መጠን የቀድሞ ጎበዝ የፊት መስመር ተጫዋቾችም እዚህ ልጅ ላይ ኳሊቲ እያዩ እንደሆነ ከመሰከሩ አርቴታ ለምን አያስብበትም? ለምን አያስብበትም? መሃሉ ላይ እንደውም መጨናነቅ አለ አይደል? መሃሉ ላይ ዴክላን ራይስ፣ ዙቢሜንዲ፣ ኢዜ፣ ኦዴጋርድ ምናምን እያልሽ አለ። እዛ ቦታ ላይ መጨናነቅ ክራውድድ ነው። ፊት መስመር ላይ ደግሞ ስኬርሲቲ አለ፣ እጥረት አለ። ይሄ እጥረት ሜሪኖን አይነት እንዲህ ያለ ኳሊቲ እንዲህ ያለ ኤፌክቲቭነስ ውጤታማነት እየሰጠሽ ያለን ተጫዋች ይዘሽ መፈጠር አለበት ወይ? እኔ አልቀበለውም ይሄን። አርቴታም ስለማይቀበለው መሰለኝ በሜሪኖ የጀመረው ጨዋታውን እንጂ ቪክቶር ዮኬሬሽ ባለፈው ሳምንት በነበረው ጨዋታ ላይ ዝግጁ እንደነበረ ታውቋል። ምክንያቱም ተቀይሮ ገብቶ ጨዋታውን አድርጓል። ሙሉ 90 ደቂቃ የመጫወት አቅም አለው ወይንስ ደግሞ የለውም የሚለው ሌላ የሚያነጋገር ነገር ቢሆንም ግን ደግሞ እንደ አንድ ቡድን ውስጥ እንዳለ እንደ ዋና አጥቂ በየጨዋታዎቹ ላይ ከዚህ በፊትም አርቴታ ሲያደርገው እንደነበረው የመሰለፍ እድሉ በጣም ሰፊ ነው። ግን ያንን ነገር ስለተመለከተ ይመስለኛል ለሜሪኖ ተጨማሪ እድል እና በሱ ላይ ምን ያክል እምነት እንዳለው የሚያሳይ አሰላለፍ ነው የተከተለው ብዬ ነው የምረዳው። ምክንያቱም የትናንትናው ጨዋታ ቀላል ጨዋታ አልነበረም። ማንቸስተር ሲቲ የነጥብ ልዩነቱን ወደ 2 ብቻ ያጠበበበት አጋጣሚ ከተፈጠረ በኋላ የተደረገ ጨዋታ ነው። ስለዚህ ባለው የነጥብ ልዩነት መቀጠል ከፈለገ አርቴታ ይህንን ጨዋታ ማሸነፍ አለበት፣ ምንም ጥርጥር የለውም። ማሸነፍ በምትፈልገው ጨዋታና ፋይዳው በጣም ትልቅ በሆነው ጨዋታ ላይ የምትመርጣቸው ተጫዋቾች ወሳኝ ናቸው። ምንም እንኳን ብሬንትፎርድ ቢሆንም ማለት ነው። ብሬንትፎርድ ጠንካራ ነው። እሺ አዎ ጠንካራ ነው፣ ግን ያን ያክል ይሄ በጣም ለአሁኑ የአርሰናል በጣም ፈታኝ ነው ብለን የምንናገረው አይደለም። ግን እኔ ደግሞ ማምነው አንድ ነገር አርሰናል በሚያደርጋቸው ጨዋታዎች ከዚህ በኋላ የዋንጫ ተፎካካሪ እስከሆነ ድረስ ከማንም ጋራ ቢጫወት ወለም ዘለም ማለት የለበትም። አንዱን አሳንሶ አንዱን አኮፍሶ ብሬንትፎርድ ስለሆነ ሊቨርፑል ስለሆነ ሲቲ ስለሆነ ምናምን የሚባለው ነገር ውስጥ መግባት አለበት ብዬ አላስብም። በቃ ሁሉም ጨዋታዎች አሁን ለአርሰናል ወሳኝ ናቸው። ስለዚህ በዛ ሂደት ስለምንመለከተው አርቴታ የመጀመሪያ ተሰላፊዎቹ ያደረገው እነማንን ነው፣ በእነማን ላይ ነው የበለጠ እምነት ያለው? ለነገሩ አንተ ተቀያሪና
እንደዚሁም ደግሞ የመጀመሪያ ተሰላፊ ላይ አርቴታ ያለውን እምነት ከዚህ በፊት በፕሮግራማችን ላይ ስታነሳ ነበር እንደማስታወሰው ተቀያሪ የሚባል ተጫዋች ብሎ ነገር የለም ሚል እምነት አለ። ደካማ የለውም አርሰናል ነው። እንደዛ አርቴታም ራሱ ይላል የጨዋታው ጨራሽ ተጫዋቾችና ጀማሪዎች ናቸው ነው የሚለው። ግን ሆነም ቀረ ጨዋታውን የጀመረበት መንገድ ግን የሆነ የሚነግረን ነገር አለ ብዬ ነው የምረዳው። ቪክቶር ኮሬሽም ጨዋታውንም ጨረሰ፣ ሜሪኖም ጨዋታውን ጀመረ። ግን ጨዋታውን ሲጀምር አርቴታ ምንድነው የፈለገው ምንድነው የፈለገው የሚለውን ነገር በደንብ የሚያሳይ ነው። ሁለት ነገሮች ነው ማነሳው። አሁን እኔ በእኔ እምነት አሁን ባለው ወቅታዊ እውነት ውስጥ ሆነን ስናወራ ጨዋታዎችን በቪክቶር ዮኬሬሽ መጀመር ነው ሪስክ ያለው በሜሪኖ ከመጀመር ይልቅ። እውነት መር ከሆነ ወሬያችን እውነቱን ሜዳ ላይ ያለውን ሀቅ ያለፉትን ተከታታይ ጨዋታዎች እውነት ከዛ በፊት በመደዳው ቪክቶር ዮኬሬሽ ብቻ ሲሰለፍ የነበረውን ነገር ብቻ ከግምት ውስጥ አስገብተን የምንነጋገር ከሆነ አርቴታ ሪስክ አልወሰደም ሜሪኖን የመጀመሪያ ተሰላፊ በማድረግ። ይሄ ጨዋታ ወሳኝ ስለሆነ እንዲህ ባለ ወሳኝ ጨዋታ የወሰደው ውሳኔ ምናምን የሚያስብለው ቪክቶር ዮኬሬሽን ቢያሰልፈው ነበር ለኔ። ምክንያቱም ቪክቶር ዮኬሬሽ 13 ጨዋታዎችን በመደዳው በቻምፒዮንስ ሊግ በምን ተሰላፊ ነበር። ቪክቶር ዮኬሬሽ ምንድነው ዴሊቨሪ ያደረገው ሲባል አልታያችሁም እንጂ ስውር ነው አገልግሎቱ አላችሁ በጣም ብዙ ሰዎች። ምን ነው ብለናል። በእውነት በጣም ብዙ አንቺን እኮ አይደለም በጣም ብዙ ሰው አለ ስውር ነው እንትን አይታይም እንጂ እንትን ነው ምናምን። እኔ የሚታይ አገልግሎት እንዲሰጥ ነው ይሄን ያህል ገንዘብ የወጣበት፣ ይሄንን ያህል ሲፈርም በጣም ብዙ ደስታ በጣም ብዙ ፈንጠዝያ የነበረው የፐዝሉ የመጨረሻው ጂግሳው እሱ ነው። በቃ አርሰናልን ሙሉ የሚያደርገው ከዙቢሜንዲ የሚልክ ከምናምንም ከኢዜ የሚልክ እሱ ነው። የጎደለን እሱ ስለነበረ እየተባለ ነበር አለ ሲባል የነበረ የመጣ ጊዜ የነበረን ኤክስፔክቴሽን እና በተሰጠው የመጫወት እድል ያለው ዴሊቨሪ መካከል ለእኔ ሰፊ ልዩነት አለ። እሱን ነው ብዙ ሰው ስውር ነው በራሱ የሆነ ነገር አያርግ እንጂ በጓደኞቹ በኩል የሆነ ነገር እንዲደረግ ምክንያት ነው። የዛ አይነት አስተዋጽኦ የለውም ልልሽ አልችልም። የዛ አይነት አስተዋጽኦ ተፈልጎ ግን አይደለም። ይሄ ልጅ 64 ሚሊዮን ፓውንድ ወጥቶበት ከስፖርቲንግ ሊዝበን የፈረመው ኦፍኮርስ ሊጉን እንዲላመድ ምናምን ብለን ደግሞ ሌላ ኤክስኪውዝ ልንሰጥ እንችላለን። ነገር ግን በህይወት ዘመኑ ጭራሽ አጥቂ ሆኖ ተጫውቶ የማያውቅ ልጅ እዛ ቦታ ላይ ፖዚሽኑን አንደርስታንድ አድርጎ አንዳንዴ ዲፐር ሮል እየተሰጠው አንዳንዴ አሴ ፒውር ነምበር 9 እየተጫወተ ሜሪኖ ይህንን ማድረግ ከቻለ ኢትስ አን ኢንሰልት ለቪክቶር ዮኬሬሽ። ኢማኑኤል ፔቲት እንዳለው አበበ ግዴ አይደለም ያለው ኢማኑኤል ፔቲት እንዳለው ኢትስ አን ኢንሰልት። በመቶ ሁለት ጨዋታ ነው 97 ጎል የሚያገባው። እንደዛ አይነት የስትራይከርነት ኳሊቲ ያለው ልጅ ይሄን ያህል ጎድሎ መታየት አልነበረበትም። ወይም አሴ ሜክሺፍት ስትራይከር የሚጫወተው ሜሪኖ አውትሻይን ሊያደርግ አይገባም። በቁጥርም በፕሬዘንስም የታክቲካል ፍሌክሲቢሊቲውና አዳፕታቢሊቲው እስኪደነቅ ድረስ ሜሪኖ ሊነሳ አይችልም። እኔም ሜሪኖን አሁን ሚድፊልዱ ላይ ስታስገቢውን አርሰናልን የምትበዲው በሜሪኖ በኩል እንደውም እኔ ሌላ አንድ የምረዳው ነገር ሚድፊልድም ላይ ብታደርገው አሁን በወቅታዊነት እየሰጠ ያለው አገልግሎት በጣም አሪፍ ነው። ምክንያቱም ዴክላን ራይስ ከወጣ በኋላ ራሱ አይተነዋል እኮ ምን ሲያደርግ እንደነበረ እና ሁለቱንም ስራ ነው ደግሞ እየሰራ ያለው እኮ እሱ ነው። ቨርሳቲሊቲ የሚባለው ወይም የተለዋወጠ ሚና ብትሰጪው ምንም ችግር የለበትም። አዎ በጣም እና ወቅታዊ ብቃቱ የሜሪኖ በጣም የሚገርም ነው። ግን የኔ ፖይንት ምንድነው መሰለሽ ወቅታዊ ብቃቱ ልክ ነው አሪፍ ነው። ግን ሜሪኖን አጥቂ ቦታ ላይ እንዲጫወት ሲደረግ ወቅሰነው እናውቃለን አናውቅም። ሜሪኖን አሴ ሚድፊልደር ግን ወቅሰነው እናውቃለን በተወሰኑ ጨዋታዎች ላይ ይህንን እያስገባ ምናምን ቢያንስ ተብሎ አርቴታም ተወቅሶበታል። ገብቶሻል የምልሽ። ስለዚህ ይሄ ልጅ እዛ ጋር የበለጠ ፍሩትፉል ነው። ምንም ያው አርሰናል ካለበት ክፍተት አንጻር መሰለኝ ይሄኛው ነገር። አሁን ሚድፊልድ ላይ አርሰናል ያሉት ተጫዋቾች በሙሉ በጣም አሪፍ ናቸው እና የሆነ ነገር የሚያጎል ተጫዋች ካለ ሌሎቹ የሚሰጡት አገልግሎት ከዛ ከፍ ያለ ስለሆነ
እያጎደለ ነው፣ ለምንድን ነው ሌሎቹን ተጫዋቾች የማይጠቀመው ምናምን ብለ ሀሳብ ልትሰጥ ትችላል። ፊት መስመር ላይ ግን ብዙ ጊዜ ጉድለት አለ። ያንን ጉድለት በተሻለ መንገድ በጣም ፐርፌክት ነው አጥቂ ነው ሁሉ ነገሩ ምናምን ለማለት ሳይሆን ግን በተሻለ መንገድ ያንን ጉድለቱን ደግሞ እየሞላ ያሳየን ሜሪኖ ነው። ስለዚህ ባለፈው ግን አንድ ነገር እንደዚሁ ስናነሳ ታስታውሺ ከሆነ እነ ካይ ሃቨርትዝ የዳኑለት ይሄ ልጅ ቋሚ ተሰላፊነቱን ያጣል። አሁን ካይ ሃቨርትዝ አልዳነም፣ ጋብርኤል ሱስ አልተመለሰም። ከሚድፊልደርነት ወደ አጥቂነት በተቀየረው ሜሪኖ የቪክቶር ዮኬሬሽ ሚና ተነቅንቋል ነው። ስለዚህ ገና ብዙ ነገሮች ይቀሩታል። በዛ በሚጠበቅበት ሌቭል አልመጣም። እኔ ስውሩን ነገር እስካሁን አላየሁትም። ያ ነገር ጎልቶ ቢወጣም በዋናነት በቃ በዚህ ነው የሚለካው። ልጁም ያውቀዋል፣ የዓለም የእግር ኳስ ባለሙያዎች ሁላችንም እናውቀዋለን። ግን ለሜሪኖ እና ሜሪኖ ላይ እምነት ላሳደረው አርቴታ ግን እኔ ብራቮ ኤንድ ዌልደን ነው የምለው። የትናንትናው ትልቅ ስቴትመንት ነው። አንዳንዴ እንደዚህ ያሉ ነገሮች መደረጋቸው ዮኬሬሽን ያተጋዋል ብዬ ነው ማምነው። ከጎበዘ ያተጋዋል ብዬ ነው። የሚያስፈልገውን ነገር ማወቅ መቻል አለበት። ለነገሩ የጥረት ችግር አላየሁበትም የእውነት ለመናገር ግን ደግሞ የሚጠበቀው የኤፌክቲቭነስ ሌቭል ከፍ ማለት አለበት። ውጤታማነቱ መጨመር መቻል አለበት። አሲስት ማድረግ አለበት። ጎል ኮንትሪቢዩሽኑ ማደግ መቻል አለበት ነው የሚለው። ይሄ አንደኛው መነጋገሪያ ነው። ስለዚህ ፈርስት ቾይስ ስትራይከር ለመሆን ምን ይጎላዋል ብዬ ብጠይቅ አሁን ሜሪኖን ምንድን ነው መልስሽ? ምን ይጎላዋል ፈርስት ቾይስ ስትራይከር ለመሆን የመጀመሪያ ተመራጭ አጥቂ ለማድረግ? እሱ ምን አጎደልክ ነው የምትይው? ምንም ሜሪኖን አምነ ማነው ሃቨርትስና ማነው ዮኬሬሽን አምነሽ ሜሪኖን የምትጠራጠሪበት ነገር ከነገርሽኝ ሙሉ ቀን ብሰማሽ ደስ ይለኛል፣ ማመን ስለምፈልግ። ለጊዜው ግን ያ እድል ያ ነገር ያለ አይመስለኝም ነው። ሁለተኛው አርሰናል እና የኢንጁሪ ክራይሲስ አሁን እያመረረ የመጣ ይመስላል። አሁን ከታሰበው ከተጠበቀውም ይሁን መሆን ካለበትም በላይ እየሆነ እንደገና አርሰናልን ተጠያቂ እያደረገ የመጣ ይመስለኛል እኔ የምሳስበው። ምክንያቱም በየጨዋታዎች ላይ የአርሰናል ተጫዋቾች ተጎድቶ ይወጣሉ። በየጨዋታዎች ላይ አንድ ተጫዋች ወይም ሁለት ተጫዋች ተጎድቶ ከሜዳ ሲወጣ እየተመለከትን ያለ ነው እና ይሄ ሌሎች ክለቦች ላይ ከምታየው በጣም የተለየ ነው፣ የበዛ ነው። ምንድን ነው ምክንያቱ የሚለው ትልቅ መነጋገር ያረሰ ጉዳይ ፈጥሮ ተመልክቻለሁ እኔም ከጨዋታው በኋላ። በዋናነት እነዚህ ነጥቦች የተነሱ ትላንትና በነበረው ከብሬንትፎርድ ጋር በነበረው ጨዋታ ላይ አርቴታ ሌላ አንድ የተከተለው ነገር ቲምበርን ተቀያሪ ወንበር ላይ ማስቀመጥ፣ ሳካን ተቀያሪ ወንበር ላይ ማስቀመጥ ነው። የተወሰነ ሙሉ ቀኙን ነው ቀይሮታል እና የተወሰነ ረፍት እንዲያገኙ ፈልጓል። እና ደግሞ በመጀመሪያው 45 ላይ አድማጮች በደንብ አስተውለውት ከሆነ የኑኔ ማዱኬና የቤንጃሚን ዋይት ጥምረት በጣም የሚገርም ነበር። በጣም አሪፍ ነበር። የመጀመሪያውም ጎል ሲቆጠር በእነሱ በኩል የነበረው የኳስ እንቅስቃሴ በጣም የእግር ኳስ ተመልካችን የሚያስደስት ለማየት በቃ በጣም የምትፈልገው አይነት እንቅስቃሴ ነው የነበረው። ቤን ዋይትም በነገራችን ላይ ቅድም ያልከው ነገር የሚሰራ ይመስለኛል። ቦታ እየተወሰደ ከሆነ የበለጠ ራስን አጠንክረ ለመምጣት እንደ ምክንያት ከተጠቀምቅበት ይረዳሃል የሚለውን ሀሳብ ካነሳን ትናንትና ቤን ዋይት ላይ ይህንን ጥንካሬ ይህንን ፍላጎት ያየን ይመስለኛል እና ማሳረፍ የፈለጋቸው ተጫዋቾች ነበሩ ግን የቲምበርን ጉዳይ እስከ መጨረሻው ድረስ ማቆየት ወይም አርቴታ በሚፈልገው ሰዓት ወደ ሜዳ ማስገባት አልቻለም። ለዚህ ዋነኛ ምክንያቱ ደግሞ የክርስቲያን ሞስኩዌራ መጎዳት ነው። ክርስቲያን ሞስኩዌራ የጭንቅላት ኳስ በሚሻማበት ጊዜ ዘሎ ልክ ሲያርፍ ወደ ያረፈበት መንገድ ጥሩ አልነበረም እና የወለምታም ነገር ይመስላል፣ የጉልበትም ነገር ይመስላል እና መጀመሪያ ላይ እንዳየነው ጨዋታውን ቀጥሎ ነበር። የመጎዳት ስሜት አሳይቶ ቁጭ ካለ በኋላ ግን እንደገና ተነስቶ ጨዋታውን ለመቀጠል ሞከረ። የተወሰኑ ደቂቃዎችን ሜዳ ላይ ያሳለፈ፣ ከዛ በኋላ አልቻለም። ስለዚህ ተቀይሮ እንዲወጣ ተደረገ። ቲምበር ከታሰበው ጊዜ በፊት ቀድሞ ወደ ሜዳ ገባ ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ የዴክላን ራይስ ጉዳይ ነው። ዴክላን ራይስም እንደገና ተጎዳ እና እሱም ተቀይሮ ወጣ እና አሁን እነዚህ ነገሮች ስትመለከት በአንድ ጨዋታ ላይ
2 ተጫዋቾች ከዚህ ቀደምን በነበሩት ጨዋታዎች ላይ ተጫዋቾች እየተጎዱ ለተወሰኑ ጊዜያትም ቢሆን አገልግሎት መስጠት የማይችሉበትን ሁኔታ ተመልክተናል። ስለዚህ አሁን ምንድን ነው ከዚህ በፊት እንደውም በአብዛኛው ስናነሳ የነበረው የፊት መስመር ላይ ያሉ ተጫዋቾች ነበረ በተደጋጋሚ ሲጎደው የነበረው ሳካን ብትል፣ ማርቲኔሊ፣ ትሮሳርድ፣ ራሱ ዮኮሬሽ እነዚህ ተጫዋቾች ተጎድተው አሁን ነው ወደ ሜዳ የተመለሱት። አሁን ደግሞ የኋላ መስመር ላይ ያሉ ተጫዋቾች በየተራ እየተጎዱ ነው። ገብርኤል ማጋሌሽ የለም፣ የዲሴምበር ወር መጨረሻ ድረስ ይመለሳል ተብሎ አይጠበቅም። ዊሊያም ሳሊባ እንኳን በሚቀጥለው ጨዋታ ላይ የመድረስ እድል አለው ተብሏል። አሁን ደግሞ ሞስኮዌራ እነዚህ ተጫዋቾች እየተጎዱ ነውና በብዛት ነው የሚጎዱት። ምንድን ነው ምክንያቱ የሚለው ላይ አሁን መነጋገር ያረሰ ጉዳይ ተፈጥሮ እኔም ተመልክቻለሁ። ምንድነው አንደኛው አሁን ጉዳቱ ኦልሞስት ባለፈው ስናነሳ የነበረው የኒውካስል ጨዋታ ላይ ብቻ ነው ምንም ጉዳት ያላጋጠመው ነበር ስንል የነበረው። ከዛም በኋላ ግን ኦልሞስት ኢን ኢች ኤንድ ኤቭሪ ጌም አርሰናል የሆነ ተጫዋች በጉዳት ምክንያት ያጣል እና ይሄ ለምንድን ነው የሚሆነው የሚል አይነት ነገር ደግሞ ይንጸባረቃል። የትላንትናው ምሽት ከአነሳሻቸው ነጥቦች አንጻር ለእኔ የአርሰናል ልዩ ጥንካሬ የታየበት ምሽት ነው ብዬ ነው የምወስደው። ለምን መሰለሽ? አንድ የእውነት ለመናገር ተጫዋቾች እየተጎዱበት ነው። እነዚህ የሚጎዱ ተጫዋቾች ሌላ ጊዜ ቢሆን አርሰናል ላይ ጉድለት፣ ክፍተት ያመጣሉ፣ የመዳከም ሰበብ ይሆናሉ፣ ወይም የውጤት ማጣት ምክንያት ሆነው ሊነሱ ይችላሉ። አሁን ማን ነው ያልተጎዳው በዘንድሮ የውድድር ዓመት በለሽ ብቲ? ቡካዮ ሳካ ተጎድተዋል፣ ኦዲጋርድ ተጎድተዋል፣ ካይ ሃቨርትዝ ተጎድተዋል፣ ቤንጃሚን ዋይት ጉዳት ላይ ነበረ፣ ሳሊባ፣ ማግሃሌሽ፣ ሙሉ ቲሙን እኮ እየጠራን ያለ ነው ሳምሪ። ግን በዚህ አይነት የተጫዋቾች ያውም የዋና ዋና ተጫዋቾች በተደጋጋሚ መጎዳት ውስጥም እያለፈ ማንንም ቢሆን ሊያጎድል የሚችል ጉዳት እያጋጠመ አርሰናል የደረጃ ሰንጠረዡን እየመራ ነው። አርሰናል እንደ ቼልሲ አይደለም። አርሰናል እንደ ማንቸስተር ሲቲም አይደለም። አርሰናል እንደ ሊቨርፑል ልትዩ የምትችው አይደለም በዘንድሮ የውድድር ዓመት። እኔ እንግዲህ የእውነት ለመናገር ከዚህ በፊትም በጣም በተደጋጋሚ ብየዋለሁ፣ የተለመደ ጉብዝና ላይ ያሉ ክለቦች አሉ። የተለመደ ጉብዝና ማለት they lose games ከዛ ደግሞ ፋስት ለርነርስ ሆኖ ደግሞ መደድ አሁን እንደገና ወደ ጉብዝና ወደ ብርታት ምናምን ለመምጣት ሲቸገሩ ደግሞ ታያል። ቶሎ የማያቆም መዳከም ውስጥ ደግሞ የሚገቡ እንደ ሊቨርፑል ያሉ ቡድኖች ደግሞ አሉ። የአርሰናል ግን ስህተት የሰራባቸው ጨዋታዎች አሉ፣ ውጤት በሚያስቆጭ መንገድ ያጣባቸው ጨዋታዎች አሉ። ለምሳሌ ቨርስስ ሊቨርፑል፣ ለምሳሌ ቨርስስ ሰንደርላንድ፣ ለምሳሌ ቨርስስ ሲቲ፣ ለምሳሌ እያልሽ የምትጠቃቅሻቸው ጨዋታዎች አሉ። ከነዚህ ውጤት ከተበላሸበት ወይም የሚያስቆጭ ውጤት ይዞ ከወጣባቸው ጨዋታዎች በኋላ አርሰናል መልሶ ጥንካሬውን ለማግኘት አይቸገርም። ይሄ አንድ ነገር ነው። ያውም እኔ እንግዲህ በጉዳት የእውነት ለመናገር የአርሰናል ተፎካካሪ ናቸው ከምንላቸው ክለቦች እንደ አርሰናል የተጎዳበት አለ እንዴ? ይሄ የኢንጁሪውን መጠን ስታዩ። ስለዚህ ከክረምት ጀምሮ ምን ያህል ይሄ ቡድን ልክ እንደሆነ ታያለች። አንድ ጥሩ ነገር እስኳዱ በጣም ሰፊ ነው፣ እስኳዱ በጣም ጠንካራ ነው አይደል? ለምሳሌ ሳሊባ የለም፣ ማጋሌሽ የለም። እዛ ላይ ሞስኩዌራ ሲጎዳ ምንድን ነው የሚወጣን አይልም። ገባሽ? ፉልባኮቹ ሴንተር ባክ መሆን ይችላል። ደስ አይልም? ይኸው ቲምበር ሴንተር ባክ ከሆነ ቲምበር ሴንተር ባክ ላይ የምታሚው አይደለም። ካላፊዮሪን በግራ መስመር በኩል ተጫወት ከምትዩ ሴንተር ባክ ላይ ደግሞ ተጫወት ብትዩ ያልተተናነሰ አገልግሎት ደግሞ ይሰጥሻል። ይሄንን እያዩ ነው የገዟቸው አርሰናሎች። ገብቶሻ? እንዲህ ያለ መተረማመስ፣ እንዲህ ያለ የመደዳ መጎዳት፣ እንዲህ ያለ ሰፋ ያለ ችግር ሲያጋጥም ካላፊዮሪን እዚህ አርገሽው እዛ ጋር ሌላ ልጅ ልታደርግ ትችላለሽ። ግራው ላይ ቀኙ ላይ ቤን ዋይትን እያደረግሽ ቲምበርን ሴንተር ባክ ልታደርጊው ትችያለሽ። ይሄንን አደረገው ትናንትና። አሁን እመኚ ለቪላ ጨዋታ ሳሊባ ይመለሳል። እኔ ባለፈውም ብዬሽ ነበረ ይሄ ሂንካፔ የሚባል ልጅ ሂዝ ቢስት። እውነት ለምን ምን አይነት ሰው ነው የሆነ አለው ይህን አይነት ኮንፊደንስ ከየት ነው ያመጣው ምናምን የምትለው አይነት ነገር። ባለፈው ስተረጉም ስለተናገርሽ አሁን ምንም የምናገረው ነገር የለኝም። ባለፈው ከቼልሲ ጋር በነበረ ጨዋታ ላይ
ሌላ ፈልግ አለው የሚመስለው እንደዛ ነው ስሜቱ ስልሽ ተሳቀብኝ ትርጉሙን ያሳቀኝ እንጂ ግን በጣም እንደዛ አይነት ስሜት ነው የሰጠኝ ስል እንደ ማበረታታት ሳቅሽብኝ። ግን አሁን ወደ ነጥቡ ስንመለስ ግን አሁን ያልኩሽ ነው እና ሲሪየስሊ አርሰናል ኢዝ ቶታሊ ዲፍረንት። እያንዳንዱ ጨዋታ ያምራል፣ እያንዳንዱ ጨዋታ ቀጥቅጠዋል፣ እያንዳንዱ ጨዋታ ምናምን ላይሆን ይችላል። ግን አርሰናል ዲፊካልቲስ የምንላቸው ፈተናዎቹ፣ ቻሌንጆቹን፣ መቸገሮቹን ማኔጅ የሚያደርግበት መልቲፕልስ ኦፍ ቻንስስ አሉት እጁ ላይ፣ አማራጮች አሉት እጁ ላይ። በቃ አርቴታ በዚህ ወቅት ታድሏል የምትይው ለዚህ ነው። እስቲ ይሄንን ጉዳት ያለ ክረምት የተጫዋቾች ዝውውር ተሳትፎ 8 ተጫዋቾችን ካለማስፈረም አሁን ይሄንን ጉዳት አስተናግዶ ቢሆን ኖሮ አርሰናልን ሚድ ቴብል ላይ ነበር እኮ ልናገኘው የምንችለው። ማንን ያስገባል? ዞር ስል 18 ዓመት ጩጬ ነው ያለው አለ። ዞር ስል ስሙን ራሱ በደንብ የማናውቀው ልጅ ነው ያለው። በቃ ይሄ እኮ እውነት ነው። ከዚህ እውነት የወጡበት መንገድና በዚህ ሁሉ ጉዳት ውስጥ ያለመናወጥ መቀጠል ቀላል ነገር አይደለም። ቀላል ነገር አይደለም። አሁን እኮ አይተሽ ከሆነ ማነው ስሙ የቼልሲው አሰልጣኝ ማሬስካ እኮ እነ ሪስ ጄምስን እኮ ቁጭ አድርጎ ነው የጀመረው። ሊድስ ነው እንዲያረገዋለው ምናምን ብሏል። ሮቴት አድርጓል እኮ ለምን ዊኬንድ ላይ ደግሞ ያሉትን ጨዋታዎች ከግምት ውስጥ አስገብቶ ኮፓፕ ማድረግ ከበደ። ሊድስ ላይ የነበረው ኢነርጂ፣ ሊድስ ላይ የነበረው በጣም ኢንቱዚያስቲክ ሆኖ ምናምን ስትሮንግ ዲዛይር ነበራቸው ምናምን ያረጉት ነገር ጋር አርሰናል ጋር እንደዛ የለም። ይህንን የተለየ ጉብዝና አድርጌ እወስደዋለሁ። የተለየ መታደልም ነው ብዬ ነው የምወስደው እና በዛ ውስጥ እንግዲህ ክሊንሺት ትሬቶች ነበሩ፣ ስጋቶች ነበሩ፣ ግን እንትን ነበረው። ሮቴት ያደረገውንም ነገር ስትወስጂ አሁንም እንግዲህ ብዬ ነበር አብዝቼ ከሆነ በጣም ይቅርታ፣ ግን ተጫዋቾች እረፉ ሲባሉ ለሌላ ትልቅ ነገር ተመርጠን ነው አይደለም የሚሉት። አሁን የአርሰናል ተጫዋች ሜዳ ላይ መግባት ይፈልጋሉ። ሳምሪ የሆነ ሌላ የሚወደድ ተጫዋች እንዳይፈጠር ገብቶሻል። ቦታሽ ላይ ነው። ትናንትና አሁን አድማጮች አስተውለውት ከሆነ እውነቴን ነው። ለምን ማዱኬ በጣም አሪፍ ነበር የመጀመሪያው 45 ላይ እና እንደውም ወደ ማዕዘን መምቻ ምት አካባቢ ማዕዘን ኳስ ሊመታ ምናምን ሲሄድ ደጋፊዎች በጣም ነበር የሚያጨበጭቡለት፣ በጣም ነበረ ለሱ ከፍተኛ ድጋፋቸውን የሚያሳዩት እና እሱም ይመልሳል እና ጥሩ እንቅስቃሴ ነበር ያደረገው እና የሆነ የተለየ ነገር ባሳየ ቁጥር ካሜራው ቡካዮ ሳካን ያሳየን ነበር ተቀያሪ ወንበር ላይ ቁጭ ብሎ። ይሄ ማለት ያው ግልጽ ነው በቡካዮ ሳካ ቦታ ላይ ነው ይሄ ተጫዋች አገልግሎት እየሰጠ ያለው። ስለዚህ ለቡካዮ ሳካ ትልቅ ስጋት እንደሆነ በተዘዋዋሪ መንገድም ቢሆን እየነገረን ነው ማለት ነው። ሳካ ምንድን ነው ፊልም የሚያደርገው የሚለውን ግን አንድ ደግሞ ጥሩ ነገር ሳካ ተቀይሮ ከገባ በኋላ ማድረግ ያለበትን ነገር በሙሉ አደረገ። ጎል ማስቆጠርም በጣም ፈልጎ እንደነበረ ያስታውቃል። በቃ የሆነ ጨዋታ ላይ በዚህ ቦታማ እኔ ነኝ ያለው በዚህ ቦታማ እኔ ነኝ ያለሁት የሚለውን መልእክት ለማስተላለፍም የፈለገ ይመስላል። እንደገና ጎልም ማስቆጠረ ደግሞ በጣም አስተማማኛ ጎል ነው ያስቆጠረው። ወሳኝ ነበር በደንብ ነበር። ከዛ ደቂቃ ድረስ አርሰናል 1-0 እየመራ ብቻ መቆየት አልነበረበትም እውነት ለመናገር እና ያንን ስሜታቸውን ረገብ ያደረገ ጎል ነው ቡካዮ ሳካ ያስቆጠረው። ስለዚህ እንደተባለው በማን ቦታ ላይ ማን አለ፣ የሚሰጡት አገልግሎት እንዴት ያለ ነው፣ እንደገና ዋና ነኝ ብለው ለሚያስቡትም ተጫዋቾች ራሱ እንቅልፍ አልባ የሆኑ ተተኪዎች ናቸው ያሉት። ይሄ በጣም አርቴታ በጣም ጥሩ አድርጎ ገልጾታል። እሱን ነገር እንዳለው ከሆነ እንዳለው እስከ ውድድር ዓመቱ መጨረሻ ከዘለቀ እስካሁን ድረስ ያለው ልክ ነው። አርቴታ ያለው ነገር ልክ ነው 100%። ግን እንደዚሁ ይዘልቃሉ የሚለውን ያው ኖረን ማየት አለብን የሚያስብለኝ የአርሰናል ተጫዋቾች ይፎካከራሉም ይተጋገዛሉ ማለት በእያንዳንዱ የመጫወቻ ቦታና የመጫወቻ ክፍል ላይ አርሰናልን የተቀላቀሉ ተጫዋቾች እዛ ቦታ ላይ ላሉት ሌሎች ተጫዋቾች ስጋት ናቸው። እያንዳንዱ ተጫዋች መሰለፍን ይፈልጋል። እያንዳንዱ ተጫዋች ማገልገል አለበት። ይሄንን ለማድረግ ይፎካከራሉ አለ። ነገር ግን ጨዋታውን የሚጀምሩ ተጫዋቾችና ጨዋታውን ተቀያሪ ወንበር ላይ ሆነው የሚጀምሩ ተጫዋቾች መካከል ግን እጅግ በጣም የሚገርም የመተጋገዝ ስሜት አለ። እዛ ላይ ማይንድ ሴታቸው ላይ ሰርተናል አለ።
ይሄ መጠላለፍ፣ ግሩፒንግ፣ መልበሻ ቤቱን ማወክ፣ ማኩረፍ፣ መነጫነጭ፣ ውሃ በእግር መምታት ምናምን አይነት ነገር እንዳጠብቁ ብሏል። ገብቶሻል? እንደዛ አይነት ነገር እንዳጠብቁ። ፉክክሩ ይፈለጋል፣ ያስፈልጋል። ይህንን ቦታ ቀኝ መስመር ተከላካይ ላይ ቲምበርም ቀኝ መስመር ተከላካይ ላይ ቤን ዋይትም መሰለፍ ይፈልጋል። ይፎካከሩ፣ የበለጠው ዕድል ይሰጠው። ነገር ግን ደግሞ ይተጋገዛሉ። በቲምበር ጎበዝ መሆን አርሰናል የሚያሳካውን ነገር ቤን ዋይት እንዲቀበል ይደረጋል ነው እና እኔ እንጃ፣ ለእኔ በጣም ጥሩ ነገር ነው ያለው። አሁን አስበሸዋል እንግዲህ ቅዳሜ ከአስቶን ቪላ ጋር ቀኙ መስመር ያኛው ደግሞ ሊመለስ ይችላል ማለት ነው። ይሄ ማለት ቲምበር ኢዜ ሳካ ቀኙን እንዳለ ኮሪደሩን የእነሱ ነው የሚሆነው ማለት ነው፣ ስላሳረፋቸው ማለት ነው። ደግሞ ወሳኝ ጨዋታ ነው በጣም ከአስቶን ቪላ ጋር የሚደረገው ጨዋታ። አርቴታ እንደውም በጣም ልክ አይደለም ብሎ አስተያየት ሲሰጥ ነበር። ልክ አይደለም ያለበት ዋነኛው ምክንያት ቅዳሜ 9:30 ላይ ነው የጨዋታ የመጀመሪያው ጨዋታ ነው እና ተከታታይ ባለፈው ሳምንት በ7 ቀን ውስጥ 3 ከባድ ጨዋታዎችን ያደረግ ነው። እንደውም ከቸልሲ ጋር ጨዋታቸውን ሲያደርጉ ቸልሲ የተጨማሪ የአንድ ቀን እረፍት ነበረው የሻምፒየንስ ሊግ ጨዋታውን ካደረገ በኋላ። አሁን ደግሞ ማክሰኞ ከተጫወትን በኋላ እንደገና ቅዳሜ 9:30 ላይ እንጫወታለን። ሮብ ከተጫወትን በኋላ ቅዳሜ 9:30 ላይ እንጫወታለን እና ይሄ የፕሮግራሙ ጉዳይ በጣም ልክ አይደለም፣ ተጫዋቾቻችን በቂ እረፍት እንዲያገኙ እየሆነ አይደለም የሚል አስተያየትም ሰጥቶ ነበር። ይሄ የተለመደ ነገር ነው። ጥሩ ነጭንጭ አይደለም፣ የተለመደ አላግዘውም፣ አልቀበለውም። ምክንያቱም እንደዚህ አይነት ስሜት ወደ ተጫዋቾቹም እንዳይገባ ኤክስኪውዝስ ምናምን ውስጥ ባይከታቸው ደስ ይለኛል። ምክንያቱም በቃ የፕሪሚየር ሊጉ ህግ አለ አይደለ? 62 ሰዓት በላይ ከሆነ ግዴታቸው ነው የሚል ህግ አለ ለአርሰናልም ለሌሎቹም ክለቦች ማለት ነው። በቃ ጀስት ሙቭ ኦን ነው የምለው። አንደኛ እንደዚህ ስላለ የሚቀየር ነገር የለም። ያው ነገሩን እንድናስተውልለት ፈልጎ ካልሆነ በስተቀር ያን ያክል የሚያመጣው ነው የለም። የተጫወተው 4-3 ነው ያሸነፈው። የሚገርም ጨዋታ ነበር እሱም በነገራችን ላይ። ግን ይህንን ባያነሳው ደስ ይለኛል። ግን ያው ከተነሱት ነጥቦች መካከል አንድ የሚጠቀስ ነው። ግን ይሄ አንድ የሚታይ ነገር ነው። ከዛ ውጪ እንግዲህ በተጫዋቾቹ መካከል ያለው ስፕሪት፣ ዋንጫ ለማንሳት የሚደረገው ፉክክር እንደገና በትላንትናውም ጨዋታም ላይ በጣም ጥሩ ሆኖ ነው የተመለከት ነው። የተጫዋቾች ጉዳት በዚህ ይቀጥላሉ፣ አሁን ራይስስ ለተጨማሪ ቀናት ከሜዳ ይርቃሉ የሚለው ደግሞ አንድ በደጋፊዎች በኩል የሚያሳስብ ነገር ነው። ገና ብዙ አያሳስባችሁ በግልጽ ግን እኔ ይገርመኛል የአርሰናል ጉዳይ ማለት ይህ የተጫዋቾች ጉዳት ጉዳይ ብዙ ጊዜ ሲሰጥም ባለሙያዎች አስተያየት ሲሰጡ የምሰማው በዋናነት በሁሉም ክለቦች ማለት ነው በዋናነት ተጫዋቾች የሚጎዱበት ጊዜ 3 ነው በሲዝኑ ማለት ነው በብዛት የሚጎዱት። አንደኛ የሲዝን መጀመሪያ ላይ ይጎዳሉ በእረፍት ሰውነታቸው ብዙ ስለቆየ እና ቶሎ ወደ ጫና ሲገቡ በዛ ምክንያት ብዙ ተጫዋቾች ሊጎዱ ይችላሉ ይላሉ። ሁለተኛው ደግሞ እንደገና ሚድ ሲዝን ላይ ሊጎዱ የሚችሉበትም እድል አለ። ተከታታይ ጨዋታዎችን የሚያደርጉበት ጊዜ ነው ስፔሻሊ በእንግሊዝ ፕሪሚየር ሊግ እና ሻምፒየንስ ሊግም ስላለ መጨረሻ ላይ ደግሞ የሲዝኑ መጨረሻ ላይ በቃ መቋቋም ያቀታቸዋል። አንዳንድ ጊዜ ይደክማሉ ተጫዋቾችና ይጎዳሉ። አብዛኛው ብዙ ተጫዋቾች የሚጎዱት በሁሉም ክለቦች ላይ በእነዚህ ወቅቶች ነው። አሁን ግን በአርሰናል በኩል ስታየው በየጨዋታው ላይ ነው እና አንዳንድ ከጨዋታው በኋላ የሚሰጡ አስተያየቶች የሕክምና ቡድን አባላቱንም በተወሰነ መንገድ ሲወቅሱ አይቻለሁ። ምን ከዛ ጋር ምን ግንኙነት እንዳለው ጉዳት ለማስቀረት መሰራት መቻል አለበት ነው። ግን እኔ እንደውም አንዳንዶቹ የአርቴታ እና የአሰልጣኞቹ ውሳኔ የጥንቃቄ ውሳኔ ነው። አሁን ዴክላን ራይስን ሜዳ ላይ ማቆየት ስላልተፈለገ ነው እንጂ በጨዋታ የማያስቀጥል ነገር አይደለም ብለው የሚያምኑ ሰዎችም አሉ። ግን ጥንቃቄ ማድረግ የሚያስችል አቅም አለ። አካውንቱ ሙሉ ነው። ስለዚህ ሌላ ተጫዋች ችግር የለውም።